እንደምን አመሻችሁ። በመጀመሪያ ዮናስ እና ባለቤቱን እንኳን ለዚህ ቀን አደረሰ ማለት እፈልጋለሁ። ዮናስ ይህንን መጽሐፍ ለህትመት ከመላኩ በፊት ካሳያቸው ሰዎች ውስጥ አንዱ ነበርኩና ስሜቴን በሙሉ አጋርቻለሁ። ያኔ ለዚህ ወደ ኋላ ተመልሼ ልዩነቴንም ስሜቴንም ማጋራበት አይነት መድረክ አለመሆኑን መጀመሪያ በመናገር እጀምራለሁ። ይሄን ካልኩ በኋላ ቀጥታ ወደ ዛሬው ነገሬ ልግባ። ፕሮቴስታንታውያን በኢትዮጵያ ፖለቲካ ከአጼ ፋሲለደስ እስከ ጠቅላይ ሚኒስትር አብይ አህመድ የሚለውን የመጽሐፉን ርዕስ የተመለከተ ሰው ሁሉ ግምት መሰንዘሩ አይቀርም። የርዕሱ የታሪክ መጽሐፍ መሆን አለበትም ያስብላል። ይህንን የአንባቢያን ጥበቃ ዮናስ እንደገመተው ማወቅ አያስቸግርም። ለዚህም ነው የመጀመሪያው ገጽ ላይ መጽሐፉ የታሪክ መጽሐፍ አይደለም በማለት የሚጀምረው። ይህን ያለበትንም ምክንያት አስረድተዋል። ታሪክን እንደ መንደርደሪያ ወይም እንደ መግባቢያ ነው የተጠቀምኩበት ማለቱ ነው። ከመግቢያው እስከ መጨረሻው ድረስ በታሪክ የተጠቀጠቀ መጽሐፍን ታሪክ እንደ መንደርደሪያ ወይም እንደ መግባቢያ ብቻ የተጠቀምኩበት የሚለው ብይን ከአብዛኛው አንባቢ ጋር የሚያስማማው አይመስለኝም። ታሪክ የጠበቃችሁ ሰዎች በእርግጥም ዝርዝር ታሪክ ታገኛላችሁ። የታሪክ መገለጫ የሆኑት የዘመኑ ክስተቶች ወይም ክንውኖች፣ የክንውኖቹ አውድና በክንውኖቹ ውስጥ አይነተኛ ሚና የተጫወቱ ግለሰቦች ሰፊ ገጽ ተሰጥቷቸው ትንታኔ ተደርጎላቸዋል። የዮናስ የታሪክ ትርክት ለየት ያለ ነው። ምናልባትም የመጽሐፍ ቅዱስ ንባቡ አተራረኩ ላይ ጫና ሳያደርግበት አልቀረም። እንደ አብዛኞቹ የመጽሐፍ ቅዱስ ታሪክ ሁነቶች ለተከሰቱበት አውድ መጠነኛ ቦታ ቢሰጥም ትርክቱን የሚያቀርብልን ከግለሰቦች ማንነት ጋር አሰናስሎና አዋስቶ ነው። ለዚህም ነው በርካታ የታሪክ ተዋንያንን በስም ጭምር እየጠራ የሚያቀርብልን። አንዳንዶቹን በጣም ስለተወዳጃቸው ጎረቤታቸው የነበረ ሁሉ ይመስላል። ጥሩ ተራኪም ነው። በትርክቱ የታሪክ ተዋንያኑ የሁኔታዎች ተገፊ ሳይሆኑ የራሳቸው ስሜትና ምርጫ የሚጫናቸው ሰዎች ሆነውም ቀርበዋል። ስለነሱ ማወቅ የምንፈልጋቸው የጎንዮሽ ጉዳዮች እንኳን ተካተዋል። እንዲህ አይነቱ አቀራረብ ለአብዛኛው አንባቢ ሳቢ እንደሚሆን እገምታለሁ። ዮናስ ታሪክ ዋነኛ ጉዳይ አይደለም ያለበት አይነተኛ ምክንያቱ ምንድን ነው? ታሪክ ላይ አተኩረን እንዳንረሳበት የፈለገው መልእክትስ ምን ይሆን ብዬ ጠይቄያለሁ። ጥሩነቱ ዮናስ አይደብቀንም። ዮናስ እንደ ሁሌው በዚህ መጽሐፍ ውስጥ በግልጽ የሚነበብ ሰው ነው። ምን ሊል ፈልጎ ነው በሚል ግምት እንዳንወዛገብ እድል እንኳን አይሰጠንም። ስሜቱን፣ እምነቱንና ምኞቱን ፊት ለፊት ያስቀምጥልናል። ደብቆ ሊያሳምነን የሚፈልገው ነገር የለው። በእርግጥ በመጽሐፍ ውስጥ ከምንም በላይ ለራስ ታማኝነትና እውነተኛነት ይታይበታል። ይህን ስል ቁጥብነት ያሳየባቸው ቦታዎች የሉም ማለት አይደለም። ራሱን ጀብደኛ ሰማዕት የማድረግ ፍላጎትም የለውም። የሚፋለምባቸውን ርዕሰ ጉዳዮች በጥንቃቄ ይመርጣል። ተነጥሎ ለራሱ ብቻ መቆም የሚያስፈልገው ቦታ ላይም በራሱ መቆም አይቸግረውም። የትኩረት አቅጣጫውን ሲነግረን ገጽ 37 ላይ የስልሳዎቹ ልጆች ታሪክ የዚህ መጽሐፍ ትኩረት ነውና ይለናል። የስልሳዎቹ ልጆች ታሪክ ወይም በዮናስ ቋንቋ የያ ትውልድ የመጽሐፍ አብይ ጉዳይ ናቸው። እነማን ናቸው ለሚለው ጥያቄም በግልጽ ገጽ 144 ላይ እንግዲህ እነዚህ ሶስት የያ ትውልድ ዘመን ፍጥረቶች ማለትም ኮሙኒስታውያን፣ ኢህአፓ፣ መኢሶን፣ ጴንጤቆስጣውያን በቅንፍ ውስጥ የዩኒቨርሲቲ ቡድን እና ፕሮቴስታንት ሶሻሊስት ብሔርተኞች በቅንፍ ውስጥ ሌንጮ ለታ፣ ባሮ ቱምሳ ትውልዶች ሲል ይገልጻቸዋል። ከነዚህ ሰዎች ሀሳብ ጋር ሲጣላ ብታገኙ በመጽሐፍ ውስጥ ግን ሰዎቹን ወዳጆቹ ሆነው ታገኟቸዋላችሁ። ኮሙኒስታውያን ሆነ ፕሮቴስታንት ሶሻሊስቶቹ ብሔርተኞች የመጽሐፉ ጭብጥ አካል ቢሆኑም የመጽሐፉ ዋነኛ ትኩረት ግን ጴንጤቆስጣውያን ናቸው። ይህንን ለማመልከትም ገጽ 45 ላይ ወንጌላውያኑ በሰረዝ እንደገና ጴንጤቆስጣውያኑ ቢሆኑ ለዚህ ፖለቲካ ሃይማኖታዊ ፍጥጫ እጅ ያጠራቸው አይመስሉም። የዚህ መጽሐፍ ትኩረት ይሄ
ሀሳብ ላይ ስለሆነ ይለናል። ከዚህም ተደራሲ የሆኑ ፕሮቴስታንታውያን፣ ወንጌላውያን፣ ጴንጤቆስጣውያን ናቸው። ለምን እነዚህን ባንድ ላይ የደራረበ እንደሚጠቀማቸው አብራርቷል። ዮናስ የጴንጤቆስጣውያን ያ ትውልድ የሚለው ትውልድን ብዙ ምህረት አያሳየው፣ አምርሮ ይወቅሰዋል። የነርሱ አታይ የሚከተሉትንም ልጆቻቸው ግርፎች የልጅ ልጆቻቸው ብሎ ይወቅሳቸዋል። ወቀሳውንም እንዲህ ሲል ይገልጻል። ይህ ትውልድ ሆነ የሚመጣው ትውልድ የዚያን ትውልድ ልጆች አምርሮ የሚወቅስበት ያ ትውልድ ፖለቲከኞቹ ሆነ የጴንጤቆስጣውያን ልጆች አሁን የገባንበት ምስቅልቅል የህይወት ዛፍ የተከሉና ያሳደጉ እነሱ መሆናቸውን አምነው የመቀበልና የመጸጸት መንፈስ በጭራሽ አይታይባቸውም ይላል ገጽ 129 ላይ። ዮናስ ከተደራሲያኑ ጋር ያለው ዝምድና ምንድን ነው? ዮናስ ሉተራዊ አማኝ መሆኑን አይደብቅም። ከ1970ዎቹ በፊት ያለውን ሉተራዊ ማንነቱን ሆነ ፕሮቴስታንታዊ ማንነትን የሚወቅስበት ነገር ቢኖረውም በአብዛኛው በበጎ ገጹ ያነሰዋል። ከገጽ 150 እስከ 154 ላይ ከ1970ዎቹ ጀምሮ የተፈጠረውን ድንበር የለሽ አንድነት በሱ ቋንቋ ወንጌላዊ ጴንጤቆስጣዊ አንድነት ግን ምቾት አይሰጠውም። ድካሙ ጎልቶ ይታየዋል። እንደዚህም ይላል። ኢትዮጵያ ውስጥ ያሉ የተለያዩ ፕሮቴስታንታዊ አብያተ እምነቶች በአምልኮ ስርዓታቸው፣ በስነ መለኮትና በመጽሐፍ ቅዱስ አተረጓጉሟቸው ላይ በእጅጉ ጴንጤቆስጣዊ የሆነ መጽሐፍ ቅዱሳዊ ፍቺና አመለካከት ጎልቶ ተጽዕኖ ፈጥሮ የሚታይባቸው እምነቶች ናቸው ይላል ገጽ 124 ላይ። ነገሩ እንደውም ምቾት ከማጣትም ያለፈበት ይመስላል። ራሱን አንድ አድርጎ መቁጠር ስለሚቸግረው ሁሉ ራሳችሁ እያለ ይጠራቸዋል። ራሱን እንደው ሰው መቁጠር መቸገሩንም አይደብቅም። ፈረንጆቹ ወንድድ ሂለር ያም ማለት ራሱ እንደቆሰለ የውስጥ አካሚ አድርገው የሚያዩትን የትርክት አይነት አይደለም የሚከተለው። አቀራረቡ የሙግት ስለሆነም ልሞግት የምሞክረው ይላል ገና ገጽ 2 ላይ። ምንድነው የሚሞግተው? በጥቅሉ ሁለት ነገር ነው ብዬ ልለፍ። አንደኛው ጴንጤቆስጣውያኑ ስለ ራሳቸው ያላቸውን መረዳት ነው። ራሳቸውን የተረዱበት ሃይማኖታዊና የሞራል ማንነት ከመሬቱ እውነታ ጋር ተገናኝቶለት አላየውም። ይህንንም ማስረጃ በመጥቀስ ብዙ ቦታዎች ያሳያል። ስለዚህም እንደዚህ ይላል። ራሳችሁ ለራሳችሁ የሰጣችሁት በጣም ከፍ ያለ ሃይማኖታዊ ሞራላዊና የማንነት ከፍታ አለና በዚያም ከፍታ ላይ ስላልተገኛችሁ ይላቸዋል። በአገሪቷ ውስጥ ይህ ሁሉ ጥንቁት ሲሆንስ የታላችሁ ሲልም ደጋግሞ ይጠይቃል። ሁለተኛው ትችቱ የአሁኑ የፖለቲካ ተሳትፎ ችኮላቸው ጋር ይያያዛል። ችኮላችሁ ጥፋት እየፈጠረ ነው ሲልም ይወቅሳቸዋል። ላለፉት 4 እና 5 ዓመታት በጴንጤቆስጣውያን መካከል እየታየ ያለው የፖለቲካ አጋፋሪነት በቅጡ ስነ መለኮታዊ ትንትና ያልተሰራበት እና በወጉ ያልተገነባ ፖለቲካዊ ተሳትፎ ነው ይላል ገጽ 9 ላይ። ድንገት እንደውም ነገሩን በጣም ምስላዊ በሆነ አይነት መንገድ ሲገልጸው ድንገት ሳያስበው ዋናውን በቅጡ ሳይማር ዘሎ እስከነሱፉ በመዋኛ ገንዳ ወይም ፖለቲካ ውስጥ የገባ የሚንቦራጨቅ ዋናተኛን ይመስላል ይላል ገጽ 237 ላይ። ማሳያዎቹን አንስቶ ስሜቱን መግታት ሲያቅተውም አጠገቡ ያለ ሰውን እንደሚያወራ ሰው የዚህ ማህበረሰብ ስራ ሁሉ ስሜት ነድ ይመስላል ይላል በንዴት አይነት ድምጽ ማለት ነው። ዮናስ ምሁራን እንደሚያደርጉት በሚቻለው መጠን ከስሜት የጸዳና የታዛቢያንን መጽሐፍ ለመጻፍ አልሞከረም። ስለዚህ መጽሐፍ ውስጥ ደጋግመን እናገኘዋለን። በግልጽም ደግሞ ራሴን የጽሁፉ አንድ አካል አድርጌና ስጋቴን ጨምሬ ጽፌዋለሁ ብሎም ነግሮናል። የሚደመጥ ሀሳብ ማቅረብ እችል ይሆን በሚል እሳቤ የግል ስቃይንም ለማስተንፈስ በሚል የጻፍኩት ነው ብሎ ነግሮናል። ስለዚህም ጭንቀቱን ሲያካፍለን፣ ቁጭቱን ሲተርክና ስጋቱን ሲያጋራን ደጋግመን እናገኘዋለን። መጽሐፍ ውስጥ የምናገኘው ዮናስ ተናጋሪ፣ አንዳንዴ ተናግሬ ይውጣልኝ የሚል ተናጋሪም ይመስላል። እስካሁን ድረስ የፈለጋችሁትን ያክል የመናገር እድል አግኝታችኋል፣ አሁን መናገሩ የኔ ተራ ነው በሚለው አቋሙ ፍርጥም ብሎም ይቆማል። በሱ አታይ የቆሙት ምናልባት ይሄ እኔ ግምት ነው ልካቸውን ነገርልን ብለው ጮቤ እንደሚረግጡም በጣም እርግጠኛ ነኝ። አፍሪካና ኢትዮጵያዊነት በጣም ብዙ ቦታ ስለተሰጣቸው ጥቂት ነገር ከዛ ጋር አለበት። ዮናስ ስለ ብዙ ነገር ጥብቅና የሚቆም ሰው
ሆኖ መጽሐፍ ውስጥ አታገኙትም። ምክንያት እየፈለገ ሊጣላቸው የሚፈልግ አይነት ሰው አይደለም። ማህበራዊ አደጋ ጋርጠዋል ከሚላቸው ነገሮች ባሻገር ያለ ልዩነትን በልበ ሰፊነት መመልከት የሚችል አቋምን ያንጸባርቃል። የአፍሪካና የኢትዮጵያዊነት ጉዳይ ሲነሳ ግን እንደ አብዛኞቹ ጀግኖች እንደምንላቸው ወላጆቻችን ቆፍጠን ይላል። ራሱን እንደ ፓን አፍሪካዊ ሲገልጽ ለኔ ወይም ኢትዮጵያ እያለ ይገልጻል። ለምሳሌ ገጽ 236 ላይ የራሳችን የሚለውን አውድም ለመግለጽ የቀመረው ቃል ኢትዮ አፍሪካ የሚለው ነው። ኢትዮ አፍሪካ በልዋጭ ፓን አፍሪካዊነት ሲልም ይገልጸዋል። ገጽ 257 ለዚህም ነው የአፍሪካና የኢትዮጵያ ጉዳይ በምዕራባውያን እንደተንኳሰሰ ሲሰማው ከነሙሉ ትጥቁ ይጋፈጣል፣ ይፋለማል። መፍትሄ ሲያቀርብም ኢትዮጵያ የሚለውን አገላለጽ ይጠቀማል። አፍሪካውያን በክርስትና ውስጥ የተጫወቱትን አዎንታዊ እና የአንበሴ ድርሻንም በሚችለው መጠን አካቷል። ታላቅ አስተዋጽኦን በባትሪ ጭምር እያፈላለገ አወድሷል። ክርስትና ስር ሰዶ አፍሪካ ውስጥ ተጽዕኖ የሚፈለገውን ያክል መፍጠር አለመቻሉ የፈጠረበትን ማዘን ደጋግሞ ገልጿል። መወደሰ ኢትዮጵያ ሊባሉ የሚችሉም በርካታ ገጾች አሉት። እንደ ምሳሌ ከገጽ 232 እስከ 248 ያሉትን ማንሳት ይቻላል። በብሔርተኞች የሚወቀሱትን እንደ ሚኒሊክ ሁለተኛ እና እንደነ ጎበና ያሉ መሪዎችን መከላከል ብቻ አይደለም፣ እንደ ጀግና እንዲታዩም ጭምር ይሟገትላቸዋል። ኢትዮጵያ የትላንት በጎ ጎና በበቂ ያልተወደሰም በሚል ይመስላል ጥሩነቷን የሚያጎሉ ታሪኮችን ከዚህም ከዚያም መዟል። ለመጀመሪያዎቹ ለእስልምና ስደተኞች መጠለያ መስጠቷን ገጽ 17 ላይ ጠቅሷል። ይህ ሀሳብን ያነሳው ግን አንዳንዶቻችን እንደምናደርገው እስልምና ያልተከፈለ እዳ አለበት ለማለት አይደለም፣ ቅብብሉን ለማንሳት ነው። የዚህ ማሳያው በአንድ ትንፋሽ በሚቀጥለው አንቀጽ ላይ አንድ የእስልምና ኢማም ከኦርቶዶክስ ፓትርያርክ ለማምጣት ወደ ግብጽ በመልእክተኝነት ተልከው ብዙ ጥረት ማድረጋቸውን ታሪክ ይነግረናል ይላል። ግቡ ዘመን ዘለቅ የመቻቻልና የአብሮነትን ታሪክ ማንሳት ነው። ስለ ኢትዮጵያ ባህላት ያለው አመለካከትም እጅግ ቀና ነው። ይሄ ቀናነቱ ተቀናቃኞች የሚላቸውንና አንዳንዴም ደፈር ብሎ የግልሙትና ባህሪ ሊቅነት ያጠቃቸው የሚላቸውን ሊቃን ባህል የማስፋፋት ጥረትን ጭምር በልዩነት እንዲያደንቅ አስችሎታል። ብዙ የጴንጤቆስጣይና ፕሮቴስታንት ማህበረሰብ ከሚመለከትበት በተለየ አተያይ ለምሳሌ ያክል ገጽ 217 ላይ እንደ እኔ ኢሬቻን ባህል እንደገና እንዲያንሰራራና በሀገሪቱ ውስጥ ሁነኛ ስፍራ እንዲኖረው ያደረገው የኦሮሞ ሊቃን ትግል እጅግ ሊመሰገንና ሊበረታታ ይገባዋል ይላል። ይህንን ተከትሎ የሚወርድበትን ውርጅብኝ ሳያውቀው ቀርቶ ግን አይደለም። የአማርኛ ፊደልን ማስመልክቶ በኩራት ጢም ብለው ነው የሚያወድሰው። በአፍሪካ ውስጥ ህያው ሆኖ የቀረው ብቻውን ሆኖ የቀረው አፍሪካዊ ፊደልና ኩራት የሆነው የግዕዝ ፊደል ነው ይላል ገጽ 225 ላይ። ከ5 ገጽ በኋላም ደግሞ ታላቅ የሆነ አፍሪካዊ እሴት ሲል ያንቆለጳጵሰዋል። አገርተኝነቱ እጅግ ስለሚጫነውም የቋንቋ መዋዋስን እንኳን በበጎ አያየው። ለማሳየትም ፊንላንዳውያን ኮምፒውተር የሚለውን ቃል በራሳቸው ቃል ለመተካት ያደረጉትን ርብርብ ይህ ነው የምሁር ስራ ሲል ያሞግሰዋል፣ ያወድሰዋል። ኢትዮጵያዊ ሰው ማግኘት ከፈለጋችሁ እዚህ መጽሐፍ ውስጥ አለ ለማለት ነው ያነሳሁት። የመጽሐፉ ምናልባት በጣም የተለየ ውበቱ ሁሉን ነገር ከፈረሱ አፍ የሚለው አቀራረቡ ነው። ብሔርተኝነትና ጴንጤቆስጣዊነት በቀደምትነት ያራመዱትን እግር በእግር አፈላልጎ አግኝቶ ያናግራቸዋል። ለኦሮሞ ምሁራን ሆነ ለጴንጤቆስጣውያኑ የቀረቡት የመረዳት ጥያቄዎች ብቻ ግን አይደሉም። አቀራረቦቹ ሙግቶች ናቸው። ጥፋታችሁን ተናዘዙ የሚል ተጋፋጭነትም ጭምር አለባቸው። የአዲሱን የድህረ ጴንጤቆስጣውያን እሱ በእርግጥ ጨፍልቆ ሁሉንም ጴንጤቆስጣውያን በሚል ነው የሚመለከተው። ይሄ የኔ ቃል እኔ ነኝ የተዋስኩት። የአዲሱን የድህረ ጴንጤቆስጣውያን መሪዎችና ድምጾች ደግሞ ከማህበራዊ ሚዲያ አሰባስቦ ፊት ለፊት አቅርቧቸዋል። ለዚህ ብዙ ነገር ከፈረሱ አፍ ነው።
መጠይቆቹ የሚያሳዩት ነገረ ጉዳዩን ከእንቅልፍ እንደሚነሳ ሰው ድንገት ያነሳው ሳይሆን ለዘመናት ያብሰለስለው እንደነበረ ነው። ከትግሉ አራማጆች ሆነ ከጴንጤቆስጣውያን ቀደምት አጋፋሪዎች ጋር በልዩነት እስካሁን ድረስ የዘለቀ ወዳይነት ግንኙነት መፍጠሩንም ያሳያል። ለዚህም ነው ውስጣዊ መነሳሳቱንና እውነት ለመፈለግ የሚያደርገውን ጥረት ማናቸውም ቢሆኑ በክፉ እንዳዩበት ያስቻሉት። ሌሎች ሰዎች መጥተው እነዚህን ጥያቄዎች ቢጠይቁና ቢያዋሯቸው እነዚህ ሰዎች መልስ መስጠታቸውን እንጃ። ስለዚህ የደረጀ ወዳጅነት ሳይኖር አይቀርም የሚል ግምት እንድጭር አድርጎኛል። እንዲህ አይነቱ አካሄድ ከፈረሱ አፍ ነውና ደስ ይላል። ሌሎች ቤተ እምነቶችን አስመልክቶ በተለይ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን አታይ አለመጥቀስ በጣም ንፉግነት ስለሚመስለኝ ጥቂት ልበል። አይዟችሁ የተሰጠኝ 15 ደቂቃ ውስጥ አጠቃላለሁ፣ አትስኩ። በክርስትና መካከል ያሉት ታሪካዊ ክፍፍሎች አክፋፍቶ ተመልካች አይደለም። ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን ሰፊ ልብና አክብሮትም በመጽሐፉ በእያንዳንዱ ገጾች ውስጥ አለመመልከት አይቻልም። ቤተክርስቲያኒቱን እንዲህ ይገልጻታል። በጣም ጠንካራ የስነ መለኮት አስተምሮትና ስርዓተ አምልኮን ያዳበረች ይላታል። ስንት ጴንጤቆስጣውያን ወይም ፕሮቴስታንታውያን በእንዲህ አይነት ምቾት ቤተክርስቲያኒቱን ለመግለጽ እንደሚደፍሩ አላውቅም። የእሱ አታይ ግን እንደዚህ ነው። በሌላም ስፍራ ከኢትዮጵያዊነት በላይ የገዘፈውን አሳይቻቸዋለሁ። ኢትዮጵያዊነት የቱን ያክል ለሱ ቅርብና ዋነኛ ጉዳይ እንደሆነ ቤተክርስቲያኒቱን ግን ሲገልጻት ከኢትዮጵያዊነት የገዘፈውን አፍሪካን ኢንዲጂነስ ክርስቲያኒቲ ተብሎ በሌሎች እውቅና ዓለም አቀፍ ምሁራን ዘንድ በጥልቀት የሚጠና ብሎ ያቀርበዋል። ገጽ 238 ላይ ቤተክርስቲያኒቱን ያለ አግባብ ከፕሮቴስታንትና ከእስልምና የበለጠ የጥቃት ሰለባዎች እንደሆነችም አድርጎ ያቀርባል። 208 ላይ የኦርቶዶክስን እምነት በተቹበት መጠን ግን እስልምናውን ሲተቹ ወይም ሲወቅሱ አይሰሙም ይላል። ለምሳሌ ያህል ብሔርተኞች ከቤተ ክርስቲያኒቱ ጋር የሚደረገውን ግብንም ቢሆን በበጎ አይን አይመለከተውም። ይህ አመለካከቱ ምናልባት ለባህል እና ለትውፊት ከሚሰጠው ከፍ ያለ አመለካከት ጭምር ሳይቀዳ አይቀርም። በጴንጤቆስጣ የራስ ግንዛቤ ላይ ግን የሰላ ትችትን ይኸው አመለካከቱም እንዲያደርግ ሳይገፋፉ አይቀርም። ጴንጤቆስጣውያንን ገጽ 236 ላይ እንዲያው የስልሳዎቹ የያ ትውልድ የጴንጤቆስጣውያን ወንጌላውያን ትውልድ በትንሹም በትልቁም ከኢትዮጵያ ባህል ጋር ሲላተም እያለ ይገልጸዋል። ማለት ምን ይመክራል የሚለውን ብዬ ነገሬን እቋጫለሁ። እንዳልኳችሁ ይሄ የመጽሐፉ ግምገማ ስላልሆነ በየመሃሉ ሌሎች ነገሮች እያደረግኩ አይደለም ማሳያችሁ ምናልባት ለማንበብ ይገፋፋችኋል ወይ መነሻ ይሆናሉ ምላቸውን ሀሳቦች ላይ ነው እያተኮርኩ ያለሁ። ምክሮቹን የሚታዩት በቀጥታ ይሄን አድርግ ያን አድርግ ባይ አይነት ሰው አይደለም። ግን ምክሮቹ ቁጭቶች ውስጥ ነው የሚታዩትና ከብዙ ጥቂቶቹን ላንሳ። የመጀመሪያው ምክር ማዕከላዊነት ወይም ሚዛናዊነት። ዮናስ ኢትዮጵያ ውስጥ ያለው ጽንፈኝነት እጅግ ያሳስበዋል። አንዳንዶች እሱን እንደዛ እንዳይከሱት ብፈራም በዚህ መጽሐፍ ውስጥ ማዕከላዊነት ወይም ሚዛናዊነት እንድናዳብር ደጋግሞ ያሳስባል። ጥሎብን ይላል። የቁጭት አይነት ድምጽ ነው እና እንደው የሆነ ነገር እያማጠ ነው የሚመስል። ጥሎብን ጽንፍ ለጽንፍ ወጥሮ መጓተት እንጂ ሌላ ማዕከላዊ አማራጭ እንዳለ የማይታየን ህዝቦች ሆነናል ይላል ገጽ 221 ላይ። በጽንፍ ጫፍ ያሉትንም ለጽንፍ ጫፍ ያሉትንም ብሔርተኞቹ ኢትዮጵያኒስቶቹ ናቸው ይላል ገጽ 256 ላይ። የብሔርተኞችን ጽንፈኝነት የሚላቸውን ነገሮች ወይም ጉድለቶች ሳነሳ የሚያልፍባቸው ገጾች ካሉም በጣም በጣት የሚቆጠሩ ናቸው። ኢትዮጵያኒስቶችም ቢሆኑ ከብሔር ፖለቲከኞች የማንሱ ሌላ ጽንፈኞች ናቸው ይላል ገጽ 258 ላይ። ሌላኛው ጽንፈኝነት ተወቃሽ ደግሞ ጴንጤቆስጣውያን ናቸው ብሎ ስለሚያምን ፖለቲከኞቹና ጴንጤቆስጣውያኑ ያ የማዕከላዊነት ወይም የሚዛናዊነት አስተሳሰብ ክፉኛ ይጎፈንናቸዋል ሲል ይወርፋቸዋል ገጽ 258 ላይ። ይሄ አንደኛው ማዕከላዊና ሚዛናዊነት ይኑረን የሚለውን ለመናገር የሚሄድበት መንገድ ነው። ቀጥሎ ዮናስ ሌላኛው በጣም የሚያተክሩበት ነገር አገርኛ መፍትሄ የሚባለው። ዮናስ ልናደረጃቸው የምንችላቸውን አፍሪካዊና ኢትዮጵያ እሴቶች ትተን ከምዕራባውያን ለመዋስ መጣደፋችንን በብርቱ ይተቻል።
እንደዚህ ይላል ገጽ 236 ላይ ኮሙኒስታውያን ሆኑ ጴንጤቆስጤያኑ የሚያመሳስላቸው ነገር ቢሆን በራሳቸው ኢትዮ አፍሪካ ውስጥ ያለውን ፖለቲካዊ፣ ማህበራዊ፣ ሃይማኖታዊ፣ ስነልቦናዊ መፍትሄ የመመልከት ምንም አይነት ፍላጎት ሲያሳዩ ወይም ጥረት ሲያደርጉ አለመታየታቸው ነው ይላል። ሌላኛው ምክሩ ትንቢታዊ የቤተ ክርስቲያን ድምጽ ነው። ዮናስ ቤተ ክርስቲያን እንደኛ ላለ የእምነት ማህበረሰብ አዎንታዊ ማህበራዊ ሚናን መጫወት ትችላለች ብሎ ስለሚያስብ ይቆጫል። እንደዚህ ይላል። ጉዲና ከተወገደ ወዲህ የኢትዮጵያ ቤተ ክርስቲያን ኦርቶዶክስም ሆነ ካቶሊኩ ወይም ፕሮቴስታንቱ ጴንጤቆስጣዩ እንደ ቤተ ክርስቲያን መካነ ኢየሱስ እንዳደረገችው በቅንፍ ውስጥ ወይም በግለሰብ ደረጃ ጉዲና እንዳደረገው ለፍትህ፣ ለርትህ ወይም ለተገፉትና ለተጨቆኑት ወይም ድምጽ ለሌላቸው ድምጽ ለመሆን መንፈሳዊ ሞራልና ጥንካሬ ያለው ግለሰብ ሆነ ተቋም የማየት እድል እስካሁን አላጋጠማትም ይላል። እንዲሁኑ ማለቱ ነው ሲቆጭ። ከዛም ለአውድ መልስ የሚሆን የአደባባይ ስነ መለኮት እንዲዳብርም ጽኑ ፍላጎት አለው። ስለዚህ እንዲህ ይላል። እንዲህ ይህንን ጉዳይ በበሰለ መንገድ አማንያኑ ሊያስተናግዱት እንደሚገባ በስነ መለኮት መምህራን በኩል የአስተምሮት መፍትሄ ሲቀርብ የማይታየው ለምንድን ነው ይላል። ለምንድን ነው እዛው ተነጋግራችሁ እርስ በርሳችሁ አውርታችሁ ነገርን የምትተውት ብሎ ይወቅሳል። እኔንና መሰል ሰዎችን ማለት ትችቱ የምንቀበለው አይነት ትችት ነው። የመጨረሻ ንግሬን ልበልና ምን ይላል? ወደ ክርስቲያናዊ ፖለቲካ እንመለስ ይላል። ወደ ክርስቶሳዊ ፖለቲካ እንመለስ ይላል። የክርስቶስ ፖለቲካ የሚለው ባልንጀራህን እንደ ራስህ ውደድ የሚለውን ጥሪ ነው። ባልንጀራነት ደግሞ ሰውነትን መቀበል ነው። ይህ እንዲሆን ከብሔር ፖለቲካ መላቀቅ የግድ ነው ብሎ ይሞግታል። እንደዚህ ይላል ገጽ 326 ላይ በጽንፈኛ ብሔርተኝነት ፖለቲከኛ፣ ሃይማኖተኛ የክርስቶስ ሰው ተኮር ፖለቲከኛ ክፉ ይጎረብጠዋል ሲል ይወቅሳል ማለት። እዚህ ለመወቀስ የምትወዱ ወዳጆች እዚህ መካከል ካላችሁ፣ ለመሞገት የምትፈልጉ ወዳጆች እዚህ መካከል ካላችሁ፣ እኔ በጣም ራዲካል ሊስኒንግ ፖስቸር ነው የሚያስፈልገን ብዬ ነው የማስበው። እኛን የምናይበት መንገድ እንዳለ ሆነው በሌሎች አይን እንዴት እንደምንታይ ማድመጥ አለብን። ይሄ መጽሐፍ ከዛ አንጻር በጣም ትልቅ ሚና ይጫወታል። አስተያየት እንድሰጥ እድል ስለሰጠኝ አመሰግናለሁ። ስላደመጣችሁኝ እግዚአብሔር ያክብርልኝ።